ያንን ሊያነቡ አይገባም ነበረ ንስሐ መግባት አለባቸው ብሎ ካለ እንዲህ ያሉ ሰዎች አንድ የከርከሮ ተረት የሚባል አለ በገጠርና እሱን ያስታውሰኛል። ተረቱን ለጊዜው ልዝለለው ለዚህ ሚዲያ ስለማይመጥ፣ ምክንያቱም በግልጽ የሚታወቅ ነገር ስለሆነ ማለት ነው። ቤተክርስቲያኒቱ በግልጽ የጻፈችውን ደብዳቤ አምጥቶ እንደውም መጽሐፏ እኮ ቤተክርስቲያኒቱ ያስመሰግናታል። የኢትዮጵያ ወንጌላዊት መካኒት ቤተክርስቲያን የሀገር ውስጥ የሚሆን የውጭው መጽሐፉ አንድ ስለሆነ ያስመሰግናቸዋል። ምክንያቱም አንቀበልም እንዲህ አይነት ነገር ማለታቸው ማለት ነው። ያንን እንግዲህ አንብበሻል ከሆነ ያነበበ ሰው የተጻፈን በእውነተኛ መረጃ ያነበበ ሰው ይቅርታ ይጠይቅ ከተባለ የህሊና ዳኝነት ወድቋል፣ ሚዛን ተንሻፏል ማለት ነው። ወይ ደግሞ የሆነ ምክንያት ፈልጎ መመታት ይፈለግ ነበር ማለት ነው። እንደዛ አይነት ካልሆነ በስተቀር ይቅርታ ጠይቃችሁ ነው። ታዲያ ይቅርታ ከጠይቃችሁ እኔ ንስሐ አስገባችኋለሁ። እንዳርጋው በዳሶ በጭንቅላታችን ቆመ ይቅርታ ጠይቀን። እሺ ካሜራ ክፈቱና ሁለታችሁም ጎን ለጎን ሆናችሁ ንስሐ ግቡ። እውነትን በአደባባይ ዲናይ ስላደረጋችሁ ተንበርክ ከሆኑ ድንጋይ ተሸክመው ይቅርታ የሚጠይቁት። ኧረ ምንም አላሸክመው ነገር የለም። ድንጋይ የለም ምን የለም። ይሄ አሁን ወንድና ይሄ ይቅርታ የሚያስጠይቅ ነገር አይደለም ወገኖች። እንዴት አይነት ነገር ነው? ቤተክርስቲያኒቱ በጻፈችው ደብዳቤ የተጻፈውን ደብዳቤ አደባባይ ላይ እኮ የወጣ ደብዳቤ ነው እና እንዴት ነው ይቅርታ ጠይቁ ተብሎ ይባላል? አይባልም። እንዳልኳችሁ የከርከሮ ተረት የሚባል አለ እና እንዲህ አይነት እሳቤ ያላቸው ሰዎች እንደሱ እዛኛ ድሮ እረኝነት ቦታ የምንተርተው አይነት ተረት ውስጥ ስርዓታቸው ምልልስ ያላቸው ሰዎች እንደዛ ብለው ሊሆን ይችላል እና እንጂ ይሄ ይቅርታ አያስጠይቅም። ግን ምክንያት ይፈለግ ነበር ማለት ነው። ምክንያት የሚፈለገው ምንድነው? ወይ መምታት ይፈለግ ነበር ማለት ነው። እኔ በወቅቱ ያለውን ነገር ይሄን ደብዳቤ ቤተክርስቲያኒቱ ታውቃለች ወይ ብዬ በሚል ውስጥ ጠይቄ አዎ ነው የተባለው። እንደውም አንድ ስማቸው የሚጠቀስ በፕሬዝዳንት ደረጃ ያሉ ሰው ሁሉ ጭምር በዚህ ጉዳይ ይጠረጠራሉ ተብሎ ሁሉ የሚባል ነገር ተነግሯል። አንድ ግለሰብ ናቸው ግን ለምን ማድበስበስ አስፈለገ ብሎ በሚል ይጠረጠራሉ ሚል። አሁን ስማቸውን እዚህ አልናገርም፣ መናገርም አልፈልግም። የሙሉ ጊዜ አገልጋዮች፣ በጣም ትልልቅ ሰዎች ቤተክርስቲያኒቱ የሚያገለግሉ ሁሉ ብለዋል። ግን ቤተክርስቲያኒቱ ይህን ነገር አልቀበልም ብላ ተናግራለች ማለት ነው። ስለዚህ በእኛ በኢትዮጵያ ወንጌላውያን ቤተክርስቲያናት ታሪክ ውስጥ መካነ ኢየሱስም ትሁን ሌሎቹ ይህንን አቋም እንደማይቀበሉት ግልጽ አድርገዋል። የመሰረተ ክርስቶስ ቤተክርስቲያን ላይ የተባለው እኔ ድሮ ከተባለው ጋር አብሬ አያይዤ ነው የተውኩት። አንደኛ ተናጋሪው ሰውዬ በጣም እኔ ብዙ ችኩል ሰው አለ፣ ግን ሶሻል ሚዲያ ላይ እንደሱ ችኩል እንደሱ ስሜታዊ አላየሁም። በጣም በስሜት ብዙ ነገር ያጠፋል፣ በጣም በችኮላ ብዙ ነገር ይናገራል። እሱና ደግሞ ሌላ አንድ መሰሉም አለ። ተንቀዥቅዘዋል። በጣም ነው የተንቀዠቀዡት አልኩ እና ሳይሰማን ቀርቶ አይደለም እንደ አንድ የወንጌል አማኝ አንደኛ በእርግጠኝነት እኔ ስሰማው ቪዲዮውን እንኳን መልሼ ያልተናገርኩት ለሱ ውሸት እንዳጮህለት ስላልፈለግኩ ማለት ነው። እና ግን አንድ ቀንም ሳይውል ሳያድር አይ ቲንክ ወይ ሁለት ቀን ሳይውል ሳያድር ራሱ ወጥቶ በተሳሳተ ቪዲዮ ነው የሰራሁት አለ፣ ይቅርታ አለ። ስለዚህ ቤተክርስቲያን ደግሞ አሰራር ስላላት መሰረተ ክርስቶስ ቤተክርስቲያን ትሰማዋለች፣ ያዩታል። አንደኛው መሪ ይቅር ቢል ሌላኛው በህግ መጠየቅ አለበት ብሎ ቃል ይጠይቁት፣ አይሟሟም። አግባብ አይደለም። እኔም እዚህ ሶሻል ሚዲያ ላይ እናገራለሁ አይደል? የምናገረው ነገር እያንዳንዷን መረጃ ይዤ ነው። እያንዳንዷን
ከመረጃዎች ደግሞ በጣም ብዙዎቹ መጽሐፍት ላይ ነው የማወራው። መጽሐፍቶቹን እናንተም ጭምር ምስክሮች ናችሁ። ገጽ እያገላበጥኩ ምዕራፍ ቁጥር እያገላበጥኩ ነው ማሳይ። አብረን ነው የምናነበው እና አንዳንዱ ሰው በልህ ተነስቶ ፕሮቴስታንቱን የጎዳ መስሎት የጎዱ መስሏቸው ማለት ነው። በዚህ አይነት እኮ ስንት ነገር እኮ ስንባል እኮ ነበረ። በድመት ሰጋን እኮ የሚያቆርቡት እኮ ብለው እኮ ያሉን ኦርቶዶክሳውያን ናቸው። አይደለም እንዴ? ቤት ዘግተው ዝሙት ይሰራሉ፣ ኢየሱስ ከኔና ካንቺ ይወለዳል ብለው ይላሉ ብሎ የሚለው ኦርቶዶክሳውያን እኮ ናቸው የዋሹብን። ከቤተሰቦቻችን ጀምረው እስከ ካህናቱ ድረስ በአውደ ምሕረቶቻቸው ላይ ቆመው ሁሉ ሲናገሩ የነበሩ ማለት ነው። ጳጳሳቶቻቸው አይደል እንዴ? ሙትቻ ናቸው፣ የሞቱ ናቸው። ፕሮቴስታንት ማለት እየሞተ ነው። ፕሮቴስታንት ማለት የአውሮፓዎች ቅኝ ግዛት ማስፋፊያ እጅ ነው ብሎ ያሉት ማለት ነው። አቅም ያለው ሰው ግን እችን ይዞ እስኪ አውሮፓ ያለ ሰው ኦርቶዶክስ የሆኑ አውሮፓ ያለ ሰው እስኪ አንድ ፕሮቴስታንትን ይክሰስና ፍርድ ቤት ይዞ ሂድ። እንዴት እንደተዘጋጀንባችሁ በቪዲዮ ታያለህ። እዛው ዲፖርት የምትደረግበትን ነገር ራስህ ላይ ትጠመጥማለህ ማለት። የትኛውም ሀገር ላይ ሆኑ የኢትዮጵያ ወንጌል አማኞችን ኦኬ፣ ምዕራባውያኑ ወንጌላውያን አማኞች ወገኖቻችን ናቸው በጌታ ባፕቲስትን እናንተ አጣጥለህ ጥለህ ካናዳ ላይ ቁጭ ብለህ የካናዳ ስንዴ በካናዳ ስንዴ መጣ እያልክ ከነ ቤተሰብህ ግን እከክህን ያራገፍከው በካናዳ ስንዴ ነው። ትልቅ የመስቀል አንገት ላይ አስራ የካናዳ ስንዴ በካናዳ ስንዴ መጣ ብለህ ግን ያለው የት ነው? ቶሮንቶ ነው። የት ነው የምትኖረው? ካልጋሪ ነው። የት ነው የምትኖረው? ኤድመንተን ነው። የማን ሀገር ነው? የጴንጤ ሀገር ነው። እኔ ምን ታደርጋለህ ታዲያ? ኤድመንተን በካናዳ ስንዴ የመጣ የፕሮቴስታንት ሃይማኖት ብለህ ያልከው ሰውዬ ምን ታደርጋለህ? ቶሮንቶ እኔ በሆን እንደዚህ በስንዴ የመጣ ሃይማኖት አገር ላይ መጥቼ የእነሱን ስንዴ አልበላም። በዘይት ያመጣችሁት በዩኤስኤዲ ዘይት ያመጣችሁት ይላል። አያትና እናትህ እኮ በስለት እኮ ነው ያን ዘይት የሚያገኙት ኢትዮጵያ ውስጥ ዩኤስኤ በምንሰጠው ዘይት ማለት ነው። የማን ሀገር ነው ዩኤስኤ? የፕሮቴስታንቱ ነው የጴንጤው? ምን ሊያደርግልህ ነው እንደዚህ ያጥላላኸው ሃይማኖት ያለበትና መስራች የሆነ ሀገር ላይ ምን ልታደርግ ነው? ዲቪ ሞልተህ የዲማው ጊዮርጊስ ስለቴን ከሰማኸኝ አሜሪካ ሀገር እንደወጣ እጣ ሎተሪን ካወጣልኝ ቀይ ሙክት አርድልሃለሁ እያልክ ስትሳል የነበርከው ማለት ነው። ተስሎልህ አሁን ያው አሜሪካ ገብተህ ያኔ ሰካራም የረገጠው ጣሳ መስለህ ነበር። አሁን ግን ድሙሽሙሽ ብለሃል። የጴንጤን ስንዴ በልተህ ማለት ነው አሜሪካ ገብተህ እንዴ እንዴ ለዚህ ነበር አንዳንድ ሰዎችም ስትናገሩ እስኪ በእንግሊዘኛ አድርጉት የተባላችሁት ቻሌንጅ የተሰጣችሁ ለዚህ ነበር። የተናገርከው ነው እንግሊዘኛ አድርገው። ነጮቹ አማርኛ አያርፉ አይደል? አያውቁ። ፒሪ 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 ማለት አይደለም ወጣው፣ ያንን በእንግሊዘኛ ማድረግ ነው። እዛ ለትራምፕ ቢሮ ይቀርብልሃል ማለት ነው። ትራምፕ ደግሞ ምንድነው? ሪፐብሊካን ነው። እምነቱ ምንድነው? ኢቫንጀሊካል ነው፣ ጴንጤ ነው ማለት ነው። ከዛ ትነጋገራለህ ማለት እና ይሄ ዝም ብሎ ከጥላቻ የተነሳ ነው ብለን አንዳንዴ ካልዘለን በስተቀር ምን ልንል እንችላለን? እኛ እኮ ያልተባለብን እኮ የለም፣ ያልተባለብን የለም። በዚህ ጉዳይ ላይ ግን እኔ ማውራት እፈልጋለሁ ብሎ የሚል ሰው ምንድነው? በላ ለበላሃ የሚባል አለ በሀገራችን። የገጠር ሰው
ሊነጋገር ሲፈልግ የሆነ ዛፍ ስር እንመርጥና አለ ትልቅ ዛፎች ምናምን ነገር ጥላ ያላቸው እዛ አካባቢ ላይ ቁጭ ብለው አባቶች ሰበሰቡና ችግር ያለበት ሰው ካለ ገበሬው ከገበሬው በድንበር ተጋፍቶ ከሆነ ወይ ልጅህን ለልጄ ዳርሊ ብሎት የሆነ አጸያፊ ቃልም ተናግሮት ከሆነ በዛ ትንሽ ቅያሜ ነገር ከያዘ እና ነገሩ ሄዶ ወደ ነፍስ መገዳደል እንዲደርስ አይነት ነገር የሚያደርስ ከሆነ ኧረ ተው ዝም አትበሉ፣ በቃ ነገሩን ገብተን መካከል ላይ አርግበን ይቅርታ መጠየቅ አለበት፣ እርቅ መውረድ አለበት ይባላል። ሽማግሌዎች ተሰብስበው እዛ ቁጭ ይላሉ እና ይጠራሉ። ሁለቱም በላል በላህ ማለት ነው። አንደኛው ለሌላኛው ይናገራል፣ አንደኛው ለሌላኛው ይናገራል። እዛ ቁጭ ብለው በእንደዛ አይነት ከሆነ እንዘክዝከው ከሆነ በግብረ ሰዶማውያን አቅጣጫ ላይ የሚወራ ከሆነ በተለይ ኦርቶዶክሳውያኑ በዚህ ጉዳይ ላይ ጴንጤን አወራለሁ ብሎ የሚል ከሆነ ከኔ ጋር ያወራ ከኔ ጋር ያወራ። አንተ ማን እንደጻፈው የማይታወቅ ወይ ደግሞ የተጻፈውን ቢታወቅ እንኳን የተወገዘ በተቀረው ወንጌላውያን አማኞች ዘንድ የተወገዘ ተቀባይነት የሌለው መረጃ ይዘህ ልትመጣ ትችላለህ። እኔ ግን ከምትሰማቸው መጽሐፍቶች ከምታነባቸው መጽሐፍቶች ቡራኪያቸው የደረሰን ብለህ ከምትላቸው አባቶች ብለህ ከምትላቸው ያለውን በቪዲዮም በመጽሐፍም የተደገፈን ፊት ለፊት ሳሰጣለህ ያኔ አይ ይሄ እኮ ማለት ምልህ እኛ እኮ እንግዲህ ያው ቤተክርስቲያኒቱ የምትመራበት አለ አይደል ብለህ አታደባብስም። እና እኔ አንዳንድ ሰዎች እንደ ቸኩሎ የሚናገሩ ሰዎች በአፍህ ነው የሚፈረድብህ፣ በአፍህ ነው ዋጋችሁን የምትከፍሉት ማለት ነው። እና ይህንን ማነጻጸር ተገቢ አይደለም። ተመስገን ባሉ ባልታ ነው። ተመስገን ባሉ ባልታ ነው። በቡና ወሬ ማለት ነው። የተናገረው ቤተክርስቲያኒቱ ነው። ቤተክርስቲያኒቱ ደግሞ አሰራር ስላላት ይቅርታውን ተቀብያለሁ ብላ ካለችም ትበለው፣ ህግ ፊትም ይቀርባል ብላ ካለች የእሷ ስራ ነው። አለ ሌላኛውም በምስራቅ በኩል ያበጠ ጎማ ብሎ ያለው ማለት ነው መንግስቱ ኃይለማርያም። ሌላኛውም አለ እንደዚህ የሚንቀዠቀዥ ማንም ያለ መረጃ የሚነገር ነገር ዋጋ ያስከፍላል ማለት ነው። እህትየው እንኳንም ይቅርታ አልጠየቃችሁ፣ ምክንያቱም በደንብ የሚታወቅ ነገር ስለሆነ ማለት ነው። ስለዚህ እንደዚህ ያሉ ሰዎች እኔ እነማን እንደሆኑ ባላቅም ነገር ይፈልጉባቸዋል ማለት ነው። ነገር ይፈልጉባቸዋል ማለት ነው። ያ ነው ብዬ የምለው። ተባረኩ፣ ጸጋ ይብዛላችሁ። በዚህ ከሆነ ቤት የከፈታችሁት አዶነ ምን ያህል ሰዓት እንደቆያችሁ እኔ ጋር ጠዋት ነው ገና። አጭር መልስ ከመለሳችሁ በቂ ነው። ብዙ ዋጋ ማለት ጊዜ አለመውሰድ። ተባረኩ ወተየ። እሺ ኤርምዬ ወንድምነታው በጣም በቂ ነው። በጣም በቂ ጊዜ ወስደን መልስ ሰጥተንበታል። በጣም በቂ ጊዜ ወደ አንተ ሙቭ እናደርጋለን። ከዛ በፊት ግን ገስት ላይ ያላችሁ እህቶች ወንድሞች፣ እድል ያልሰጠኋችሁ የሚመቻችሁ ከሆነ አጠራ አድርገን ሀሳባችሁ ልስማና ከዛ ወደ ወንጌላችን ደግሞ እንቀጥላለን ማለት ነው። ቢኒ አለ ቢኒቴ በጣም ሳታወራ በኢየሱስ ይቅርታ ቢኒዬ፣ በጣም ችግር የለም። ተባረኮ እኔ ነኝ እንጂ አንድ ቁጥር መጻፍ ነበረብኝ እንደ ቤካ። አዎ ትክክል፣ ልክ ነው ቢኒዬ፣ ትክክል። አይ ቆንጆ ሄዳችሁበታል። አሪፍ ነበረ። ደግሞ ምላሽ መስጠት ተገቢ ነበር። ምናልባት የመልካም ስም ግንባታ ለማስያዝ የተሯሯጡ ወይም የፈለጉ አካል ይኖራሉ።
እኔ የሚገርመኝ ነገር ሁልጊዜ ፔንቴኮስታል ወይም ፔንቴው ህብረተሰብ ሲጎድሯል ብዙ መንገዶችን ሄደዋል እና ሳስብ ነበርና ከመካነ ኢየሱስ ወይም ከሉተራውያን ጋር ብዙ የሚለያዩን ጉዳይ ነበረ ብለው ያነሳሉ አይደለ? ለምሳሌ በዋናነት በጥምቀትና በቁርባን ጉዳይ ላይ እናንተ ትለያያላችሁ ምናምን ብለው ያነሱናል። የምንለያየባቸው ቦታዎች እንለያያለን፣ እንደ መጽሐፍ ቅዱስ ግን አንድ የሆንባቸው ቦታዎች ላይ ደግሞ አንድ ነን። ቅድም ቢካም ሲያነሳው ነበረ። በዚህ ጉዳይ ላይ አንድ ነን ብሎ ለዘመናት ብዙ ጊዜም ሲከራከር የነበረ ወንድማችን በቅበተ እምነት ላይ ማለቴ ነው፣ በሙግት ማለቴ ነው፣ ኤፍሬም የአንበሳውን ድርሻ እንደሚይዝ ቅድም ቤካም እንዳለው እኔ ምስክሬን እሰጣለሁ። ልክ ነው። መካነ ኢየሱስ ሲነካ እኔ ተነካው ማለት ነው ይላል እንድንልም አስብሎናል። ሉተራን ሲነካ እኛ እንደተነካን ነው እኔ ነኝ የምነካው ብሎ ሲናገር ሰሟለን፣ አስብሎናል። ትክክልም ነው። ቅድም ኤቢም ያለው አንዳንድ ነገሩን ወድጄለታለሁ፣ ጥሩ ነው። ግን ስም አልጠቀስኩም ተብሎ ደግሞ ስለማን እንደሚወራ እየታወቀ ወንድም ኤቢ ስለሌለ ሳይሆን ባለበትም ብናገረው ደስ የሚለኝ ነገር ነበር። ስለማን እየተወራ እንደሆነ ይታወቃል ማለት ነው። በዛ የመልካም ስም ግንባታ ላይ ወይም የመልካም ገጽታ ግንባታ በተያያዙበት ቦታ ላይ ፓራራሊ የተቀመጠ የቤካና የእህታችን ሜሲ ጉዳይ ተነስቶ ተመስገን ከሰራው ወይም ካሰራጨው ፍጹም ቅጥፈት ከሆነ ስም የማጥፋት ዘመቻ ጋር ተመሳሳይነት የለውም። ልክ ናችሁ። መጠየቅ አለበት፣ በህግም ኦፍኮርስ መጠየቅ አለበት። ግን የህግ አካል እንዳያየው ወይም ደግሞ እንደዚሁም በሚዲያም ላይ እንደዚህ ይጠየቅ ተብሎ መቃወሙ በራሱ ልክ አይደለም ብለው የሚነሱ ደግሞ ቤተኞችን ስናይ ያሳዝናል። እኔም አሳዝኖኛል። ልክ በጥምቀትና በቁርባን ጉዳይ ላይ ትለያያላችሁ እንዳላችሁን በዚህም በግብረ ሰዶም ላይ ትለያያላችሁ ብትሉን ጥሩ ነበር። ምነው ግብረ ሰዶሙ ላይ ሲሆን አንድ አረጋችሁን? ይሄ አብሮ የተሰራ ወይም ደግሞ ታቅዶ የተሰራ ነገር እንዳለ ያስታውቃል፣ ያሳያል ማለት ነው። እንደዛም ቢሆን አሁንም ድረስ መሬት ላይ ያለችዋና አየር ላይ ያለችዋ ተብሎ በሚታወቀው ሉተራውያንና መካነ ኢየሱስ ላይ ትልቅ ስራ መስራት ያስፈልጋል። ስለዚህ መሬት ላይ ያለችዋ ሉተራና መካነ ኢየሱስ ወጥታ መናገር እንዳለባት ይሰማኛል። እዚህ ደረጃ ድረስ ደርሷል። ወጥታ መናገር እንዳለባት ይሰማናል። ያንን ማድረግ አለባችሁ። ክሊር አውት አርጉ፣ ክሊር አርጉ። አየር ላይ የሚርመሰመሱት ሉተራንን እንወክላለን ብለው የሚናገሩት አካል እያስበሏችሁ ነው። መሬት ላይ ያለችዋንም የሚጨምር እስኪመስል ድረስ አንድ ናቸው እስኪባል ድረስ ማለት ነው። ስለዚህ በዚህ ጉዳይ ላይ እነሱ ወጥተው መናገር ያለባቸው ሰዓት ላይ ያለ ይመስለኛል። ተመስገንም በተመለከተ ግን ይቅርታውም የጠየቀው ይቅርታ የማላገጥ ነው፣ የንቀት ብለው ደስ ይለኛል። ይቅርታ አጠያየቁ ራሱ የንቀት የሆኑ ከዚህም ከዛም የሆነ ቴክስት ሲደረግለት ወይ ሲደወልለት ወይ ደግሞ ይቅርታ ጠይቀ በቃ እንደዚህ ብለህ ላሽ እንዲባል ምናምን ተብሎ የንቀት ጥያቄ ነው የጠየቀው ይቅርታ ማለት ነው። ያስታወቃል እኮ ይቅርታ ከልብ ሲሆን የተሰማ ሲሆን ያመንክበት ይቅርታ ሲሆን ያስታወቃል። እንደዚህ የለበጣ አይነት ቪዲዮ ሰርታ አይደለም የሚታለፈው ማለት ነው። ስለዚህ እርምዬ እንዳለው የምስማማው የህግ አካል ቤተክርስቲያኗ ይመለከታታል። በተለይ መሰረተ ክርስቶስና እንደዚሁም ካውንስሉ ይመለከታልና የህግ አካላት በዚህ ጉዳይ ላይ ተገቢውን ክትትል ቢያደርጉበትና ለህዝቡም ብታሳውቁ የደረሳችሁበት ነገር ለህዝቡም እንድታሳውቁ የሚል ሀሳብ አለኝ። ይቅርታው ግን የለበጣ ነው። ይቅርታው የንቀት ነው፣ የሹፈት ነው። የተሰማው ይቅርታ አይደለም፣ ከልቡ ያደረገው ይቅርታ አይደለም እና
የመልስ ምት መስጠት ያስፈልጋል። መወራወር ካስፈለገ ማለት ነው። ብዙ ነገሮች አለን ተዘጋጅተን እንልቀቀው ካልን ማለት ነው። እሱ አይደለም። እኛም እኮ ከህግ አንጻር አንዳንድ ያስጠይቃሉ፣ ተገቢ አይደሉም፣ ሌላውንም ነገር ይነካል ብለን ያሰብናቸው ነገሮች ስላሉ እንጂ ብዙ የሚለቀቁ ነገሮች አሉ። ይሄ እስከሆነ ድረስ እናንተን ይቅርታ ጠይቁበት የሚባል እናንተን ይቅርታ ጠይቁ ማለት እኛን ይቅርታ ጠይቁ ማለት ነው። እና አጠቃላይ የምንጠይቅበት ይቅርታ ጉዳይ የለም። በእርግጥ መርሲ የተነበበው ቪዲዮን ባየሁት ራሷ መካነ ኢየሱስ ያወጣችው የአቋም መግለጫ ነው፣ ወይም ደግሞ የዕለቱን የተመለከተ መግለጫ ነው። ያ ተነበበ ማለት እሷስ እኛን ስትሰድብ አያስብልም። ቤካም በዛ ላይ ሪፍሌክት ባረገበት ወይም ምላሽ በሰጠበት ወይ ደግሞ ተጠበቁ ውስጥ ያላችሁ ራሳችሁ መርምሩ ማለቱ እኛን ሲሰድቡ የሚያስብል ነገር አይደለም። በእርግጥ መመርመር አለባቸው። አሁንም ተደጋግሞ ራሱም ተናግሮታል። ይህንን እኛም እንለዋለን መልሰን ማለት ነው። ፈትሹ። ባለፈው ወንድሜ ጌርሳን በጣም አንድ ነገር ተናገረ፣ ትልቅ ነገር። እሱን ተናገር ይልጨርስ እና ቢገልጡ ራሳቸውን ብዙ ሰዎች ሸሽተው ይወጡባቸዋል። እስከዛሬ ራሳቸውን አውጥተው የማይገልጡት የህዝቡን ሽሽት ፈርተው ነው እያለ ሲናገር ነበር። ይህን ሀሳብ እጋራለሁ። አሁንም ቢሆን ሉተራን ወይም መካነ ኢየሱስ ወጥታችሁ ራሳችሁን ግለጡ፣ አጥሩ። አየር ላይ ከሚርመሰመሱት አሜሪካን ነው የምንኖረው ከሚሉት ከነዚህ ራሳቸውን ሰይሞ ከመጡ ሉተራውያን ብለው ሰይሞ ከመጡ አካላት አጥሩና ራሳችሁን ግለጡ ማለት እንወዳለን። ተባረኩ። ሜርሲ ስለሰጠሽኝ እድል ጌታ አብዝቶ ይባርክሽ። ተባረኩልኝ። አሜን። ቢኒዬ ተባረክ። ጌታ ኢየሱስ ይባርክ። በጣም ጉድ ፖይንት። በተለይ በጥምቀትና በጌታ እራት ትለያያላችሁ እንዳላችሁ ምን ነው በዚህ ትለያያላችሁ አትሉም የሚለው አይ ጀስት ሴይ ዋው። በቃ ትክክለኛ ሀሳብ፣ በጣም ትክክለኛ ሀሳብ። ምን ነው እዚህ ጋር ትለያያላችሁ ማለት አንደበታችሁ ተያዘ። በጣም ምንድነው የገዛሁት ሀሳብ ነው። አንድ ሌላ የገዛሁት ሀሳብ ስም ሜንሽን በተደረገበት ቦታ ላይ አወገዝኩ ሲባል ግን ማንንም ወክዬ አይደለም ወይም ማንንም አይደለም የሚለው ነገር which is not acceptable ግን እናልፈዋለን። እኛ ፊት ለፊታችን መጥተው እኛን መቃወም ስላልቻሉ አልፈነዋል። በጣም ሁለቱን ሀሳቦች አጨብጭቤ ነው የገዛኋቸው። እንዴት አላስተዋልኩትም ብያለሁ እኔ ራሴ ማለት ነው። እንዳገባብ ልስጥና ከዛ ግሎሪ አለ፣ ከዛ መሲሻ ዲቦዬ እሙትዬ አለች ብዬ ነው። ግሎሪ አለ፣ ይመችሃል? እሺ እሰማለሁ። ትሰማለህ? ግሎሪ ያው አንተ ጋር ሁሌ ታጫታለህ። አይ ብዙ አላወራም። እኔ ትንሽ ሀሳብ ላንሳና እስካሁን አሪፍ ሀሳቦች ተነስተዋል። ግን ምንድነው እኔ አንድ የሚገባኝ ነገር አለ። እኚህ ሰዎች ቅድም የተነሱ አካላት ኢቨን እኔ ቅድም ቤካኑ ሲያወራ የነበረው እኔ እነሱስ እዛ ቤት አባል ለመሆናቸው በምንድን ነው እርግጠኛ የምሆነው? ምክንያቱም አንድ ሰው የወንጌል ጠላት ሆኖ ሲቆም ከንግግሩ ይታወቃል፣ ከድርጊቱ ይታወቃል፣ ስራው ይታወቃል። እኚህ ሰዎች ወንጌል መስበክ ብላስፈሚ ነው ያሉ ሰዎች ስለዚህ ምንድነው ሊሰብኩ የሚፈልጉት? የመጀመሪያው ጥያቄ ይሄ ነው። ግሎሪ ንፋስ አለ፣ በጣም ንፋስ አለ። ንፋስ አትሰማም? ምንም አልታወቀውም። በቃ ጥሩ ቦታ ስትሆን ምልክት ስጠኝ እሺ። መስዬ ቀጥይ አንቺ። ከዛ ዲቦዬ፣ ከዛ ሙት ያለች ስንዶርታለች ያደረኩ ማን ያደረገኝ እንዳላሳወቅ ራሴ የሚረብሽ ቦታ ስላለህ ነውና ብዙዎቻችሁ ብዙ ነገር ብላችኋል። እኔም ከእናንተ የተለየ ብዙ የምለው ነገር የለም። ግን በቃ ትኩረት አድርገን ነገሩን ስናስተውል ዋና የተፈለገው ነገር ምንድን ነው? ሜርሲን እና ቤኪን ይቅርታ የማስደረግ ጉዳይ ሳይሆን ነገሩ የተፈለገው የተፈጠረውን ነገር መሸፋፈንና ማለፍ ነው እና
ልክ ሰሞኑ የተፈጠረው ጉዳይ አለና ሳናስበው አንዳንድ ነገሮች ፈንድተው እንደወጡት ላይክ እንደዛ መንገድ የሚፈልጉ ነገሮች ነበሩ ብዬ ነው ትኩረት ሳደርግ የነበረውና አይታችኋል አይደለም? ሚርስዬ ሰሞኑን እኛ ያልጠበቅነው ነገር ያልተጠበቀ ነገር ተነሳ። በምን ምክንያት እንደሆነ ባልታወቀ ሁኔታ ይሄ ነገር ሁላ ግርግር ይነሳል ባልተባለ ሁኔታ የተነሱ ነገሮች ነበሩና አሁንም ላይ የተነሳው ነገር ላይክ እንደዚህ ነው። የተፈጠረው ነገር ሌላ ነው፣ የሚወራው ነገር ሌላ ነው። እነዚህ ሰዎች ዓላማቸው፣ እቅዳቸው፣ አጀንዳቸው ምን እንደሆነ እንኳን ለማወቅ በጣም ነው የሚያስቸግረው። ምን እንደሆነ፣ ምን ለማድረግ፣ ምን ለማስተላለፍ፣ ምን ለመስበክ፣ ምን ለማስተማር እዚህ ሶሻል ሚዲያ ላይ እየተሯሯጡ እንዳሉ ራሱ ምንም ለመጨበጥም ለመያዝም ያልቻልንበት ሁኔታ ነው ያለው። በቃ አንድ ነገር በተነሳ ቁጥር ነገሩን መሸፈን እንጂ በሰዓቱ ይሄ አሁን ቤኪና ሜርሲን የተፈጠረው ነገር በጣም የቆየ ነገር ነው። በዛ ሰዓት ለምንድን ነው ይሄ ነገር ያልተነሳው? የኔ ጥያቄ፣ ዋናው ጥያቄ ይሄ ነው። ለምንድን ነው በሰዓቱ ቤታቸውን ከፍተው ይቅርታ ይጠይቁ ያልተባለው? ዛሬ እኛ ይሄንን ነገር ተመስገን ይጠየቅልን ያልነው የተፈጠረው ጉዳይ ዛሬ የተፈጠረ ነገር ስለሆነ ነው። ለምንድን ነው ነገር ካለፈ በኋላ የሆነ ነገር ሲፈጠር ለምንድን ነው ያለፈው ታሪክ መጥቶ ይሄ ነገር እንደዚህ ነው ተብሎ የሚወራው? ዋና አጀንዳቸው ምንድን ነው? ዓላማቸው ምንድን ነው? ሁል ጊዜ እኔ በጣም ትኩረት አድርጌ ሳይ የሚፈጠረው ሌላ፣ የሚወራው ሌላ፣ የሚሆነው ነገር ሌላ ነው እና ዳር ያዙ ልላችሁ ፈልጋለሁ። ስነስርዓት ይኖራችሁ። እኛ ዝም የምንለው ዝም ማለት ስላለብን እንጂ የምናገር አንደበታተን አይደለም። እስከዛሬ ብዙ ነገር ታግሰናል፣ ብዙ ነገር ዝም ብለናል። ይሄ ግን እናንተ ሸፋፍናችሁ እንዳለፋችሁት የተመስገን ጉዳይ እኛ ሸፍነነው የምናልፈው ነገር አይደለም። ይመለከተናል። የመሰረተ ክርስቶስ ቤተክርስቲያን ይመለከተናል። ሁሉ ነገር እንናገራለን፣ በህግ እንጠይቀዋለን። እናንተ ስላድበሰበሳችሁት ዝም የሚባል ጉዳይ አይደለም። እሱም ይቅርታ ብሎ በቲቪት ይቅርታ የጠየቀው የሰራው ቪዲዮ ምንም ጭብጥ የሌለው ምን አይነት መልእክት ተናግሮ ምን ብሎ እንኳን የንቀት መልእክት ነው ያስተላለፈው። ቢኒ እንደተናገረው እኔም በውስጥ የነበረው ነገር ያ ነው። በውስጡ የነበረውን ጥላቻ ምንድነው? ከዚህ የተረዳችሁት ነገር ግን እኔ ሳላቅ ነው በእርግጠኛ ባልሆንኩበት መረጃ ነው ቪዲዮ የሰራሁት አለ። ከዚህ የተረዳችሁት ነገር ምንድነው? ግን ለሁላችሁም ልጠይቃችሁ ፈልገው እስከ ዛሬ ድረስ እርግጠኛ ባልሆኑበት ነገር ነው ወንጌል አማኞችን የሚከሱት። ቅድም ኤርሚም ሲናገር ነበር። በድመት እንትን ነው የሚያቆርቡት፣ እርግጠኛ አይደሉም፣ መረጃ የላቸውም። መሰረተ ክርስቶስ ሴትና ሴትን አጋባች፣ እርግጠኛ አይደሉም፣ መረጃው ስህተት ነው። እስከ ዛሬ ድረስ በወንጌል አማኞች ላይ የተነሳው መረጃ አለን ብሎ ያሉት ነገር ምንም ጭብጥ የሌለው የሐሰት መረጃዎችን ነው። በልቡ ላይ ምን አይነት ጥላቻ እንደነገሰበት ምን አይነት እኔ በህይወት ዘመኔ እዚህ ሶሻል ሚዲያ ላይ እንደሱ ክፋትና ጥላቻን ይዞ የወንጌል አማኞችን ለማጥፋት ቆርጦ የተነሳ አይቻል አቅም። ግን ሐሳቡም አላማውም ይከሽፋል። አይደለም እነ ኤርሚ ቤት በእኛ ፊት እንኳን ቆሞ ስለ ወንጌል አማኞች የመናገር ድፍረትና አቅም አይኖረውም። የእግዚአብሔር ቃል ዕውቀት ቁጭ ብሎ ተማርና ወይም ደግሞ ተምሬያለሁ ብሎ አውቃለሁ ብሎ ከሚያስበው በላይ ቁጭ ብሎ እኔ እንኳን ቁጭ አድርጌ ስለ እያንዳንዱ ነገር ብጠይቀው ከመሳደብ እንጂ ከመሳደብ ውጪ ትክክለኛ ንግግር እንኳን መናገር አይችልም። የእግዚአብሔር ቃል ዕውቀት የሌለው ሰው ተነስቶ መሰረተ ክርስቶስን መካነ ኢየሱስን ቤተ እምነታችንን የመሳደብ እንትን የለውም፣ መብት የለውም። እኛ እዚህ ጋር የተሰበሰብነው ዝም ብለን እኮ የእናንተን ሐሳብ ኮሜንት ለማንበብ አይደለም። ዓላማችን ይሄ አይደለም። የገባንን እውነት የመናገር የተረዳነውን ነገር የምናውቀውን ነገር የመናገር መብት አለን። ኖወር በቃ ሁላችሁም ካም በኋላ ታቆማላችሁ። በተመስገን የጀመረ ጉዳይ ይቀጥላል። በህግ እናስጠይቃለን፣ ዝም አንልም። እናንተ ለመሸፋፈን ሄዳችሁበትን መንገድ ያክል እኛ ዝም አንልም። በኢትዮጵያ ውስጥ ባንሆን ግን በጣም የነቁ ብዙ በኢትዮጵያ ውስጥ ያሉ እህት ወንድሞች አሉን፣ እናስጠይቃለን። ስነ ስርዓት ይኖራችሁ። ሌሎቻችሁም ከዚህ ተማሩ። ሌላ ደግሞ መናገር እንፈልገው ነገር ምንድነው? ሜርሲ ፔንቴኮስታል የሆናችሁ ሰዎች፣ በቦታ ላይ የነበራችሁ ሰዎች መናገር የነበረባችሁ ነገር ለምንድነው መናገር ያልቻላችሁት? ለምንድነው ምንም እንደማያውቅ ነገር ነገሩን ሸፍናችሁ ዝም ብላችሁ
ልክ ምንም እንደማያክሰው ኮሜንታተር ሆናችሁ አድማጭ ሆናችሁ ስታዳምጡ የነበራችሁ ለምንድን ነው በውስጣችሁ ያለውን ነገር ከሰው ጋር ለመመሳሰል ስትሉ እውነትን ደብቃችሁ የምትቀጥሉት? ታውቁታላችሁ የሆነውን ነገር እየሆነ ያለው ነገር ግን ከዛ ሰው ላለመለየት ከዛ ሰው ላለመነጠል ነገሩን ሸፍናችሁ ሸፋፍናችሁ ታልፉታላችሁ ማለት ነው። ይሄ ትክክል አይደለም። በቃ ወንጌላማኝ ከሆናችሁ እንደ ወንጌላማኝ ነው መሆን ያለባችሁ። ከዛ ወገን ከሆናችሁ ከዛ ወገን ነው መደበር ያለባችሁ። እዚህም ኤርሚ ስታዩ ኤርሚ፣ ሜርሲ ስታዩ ሜርሲን፣ ቤካን ስታዩ ቤካን፣ ሌሎች ስታዩ ሌሎች ለምን የምትመስሉ? ለምንድን ነው የራሳችሁን መንገድ የማትመርጡት? በጣም እያስቸገረን ያለው ነገር እዚህ ጋር ኤርሚ ጋር ትለጠፋላችሁ፣ ሜርሲ ጋር ትለጠፋላችሁ። ልክ ሜርሲ የተሳሳተች ሲመስላችሁ ደግሞ እዛ ትሄዳላችሁ፣ እዛ ደግሞ የተሳሳተ ሲመስላችሁ እዚህ ትመጣላችሁ። በጣም አሳፋሪ ነገር ነው። በጣም ነው የምንከታተላችሁ። በነገራችን ላይ በጣም እናንተ ይከታተሉናል ብላችሁ ከምታስቡ በላይ እኛ እንደምንከታተላችሁ እናንተ አታውቁም። አንዳንዶቻችሁ 3 እና 4 አይነት አካውንት ነው ያላችሁ። ማንነታችሁን ደብቃችሁ ነው የምትንቀሳቀሱት። ይሄ ደግሞ ስህተት አይደለም። ውሸት ነው የምትሉ ከሆነ ደግሞ እኔ በማስረጃ አመጣዋለሁ። እስከዛሬ ያገኘኋችሁ ያዩዋችሁ ብዙ ልጆች አላችሁ። ስለዚህ ጥንቃቄ አድርጉ፣ ቦታችሁን ለዩ። ደስ ባላችሁ ቦታ፣ በደበራችሁ ቦታ ኤርሚ ደስ ሲላችሁ ደስ እናንተን የሚያረካ ንግግር ሲናገር ኤርሚ ጋር እናንተ የሚያስደብር ንግግር ሲናገር ወይ እሱ ማለት እኮ ኧረ በስመ አብ ተው እንጂ። እና ጥንቃቄ አድርጉ ልላችሁ ፈልጋለሁ። አሁንም ቢሆን ፎከስ የምናደርገው ዛሬም ቢሆን በእናንተ ጉዳይ ላይ እየተናገርን ያለ ነው። እናንተ የመነጋገሪያ አጀንዳችን ልናደርጋችሁ ፈልገን ሳይሆን እየተደረገ ያለው ነገር ይሄ አደገኛ የሆነ በቤተ እምነታችን ላይ የተናገረውን የክፋቱን ጥግ ለመናገርና እናንተ ደግሞ ምን አይነት ሴራ እያሴራችሁ እንደሆነ ለመግለጥ ያክል ነው እንጂ እናንተ አጀንዳችን አይደላችሁ፣ ሆናችሁም አታውቁም። አጀንዳ ለመሆን ስለፈለጋችሁ ነው ማንነታችሁ ለይታችሁ እንትነኝ ቤተክርስቲያን እንኳን የማታውቃችሁ ሰዎች ማለት ነው። በትክክል እንኳን ስለ ሉተራውያን ብትጠየቁ መመለስ የማትችሉ ሰዎች ናችሁ። የእውነት ለመናገር ኤርሚ ሲናገር ኑና ኤርሚ ለምንድን የተናገርከው ብላችሁ መረጃ ካላችሁ በግልጽ መናገር ነው። ሜርሲንም ካለ በግልጽ መጣችሁ መናገር ነው። ድፍረት ያለው ሰው እኮ እውነት ያለው ሰው እኮ እንደዚህ ነው የሚናገረው እንጂ ዳር አይልምና አሁንም ቢሆን እድል እንሰጣችኋለን። ምናልባት መናገር የምትፈልጉት ነገር ካለ የራሳችሁ መረጃ ካላችሁ እርግጠኛ ነኝ ይሄ ትክክለኛ መረጃ ነው ብላችሁ የምትሉት ነገር ካለ ይዛችሁ ነው። ሜርሲ ከዚህ በፊት የውይይት ጥሪ አቅርባለች። ዛሬም ቢሆን ነገር ብትመጡ በየትኛውም ሰዓት እናስተናግዳችኋለን። ስህተት ነው ብለን እኛ በተናገርነው ነገር ላይ ስህተት ነው ብላችሁ የምትሉትን ነገር በማስረጃ እንድታወሩ አሁንም ቢሆን ጥሪ ለእናንተ እናቀርባለን ማለት ነው። ሜርሲ ንግግር እንዳላበዛ ሌሎቹ ይቀጥሉ። ተባረኩ። መሲ ተባረኪ፣ ጸጋ ይብዛልሽ። አልሚያለሽ አሎ መርሲ እሰማለሁ አይደል? አዎ ትሰማያለሽ። እሺ እግዚአብሔር ይባርካችሁ። ቤካና መርሲዬ እንደዚህ አይነት ነገር ስለምታጋልጡ ሰሞኑ የሆነው ያለው ነገር በጣም በቃ እነዚህ አሁን ተመስገን የሚባለው ልጅ እኛን እንትን ለማድረግ በጣም ተመቸው። ያው ድሮም እሱ እንትን ነው ብዙ ነገር ቪዲዮ እየከፈተ እያሳየ እንትን ያለ ነበረ። ትላንትና ቀን ላይ በዚህ ሰዓት ላይ እያየው ነበረ። ገነት ሶሪ የምትባል ነቢይ አለች። በጣም የእሷን ቪዲዮ ሁሉ ከፍቶ የእኛን የወንጌል አማኞቹን አስገብቶ ሲያፋጥጥ ነበረ እና ምን እንደሆነ አላማው አይዶ ነው። እግዚአብሔር መቼም ማስተዋል ይስጠውና ይሄ ነገር እኛን አይወክልንም። ይሄ ላይክ አሁን ይሄ ወንድ ለወንድ ሴት ለሴት የሚባለው ነገር ተደብቆ የሚያደርጉ አሉ። እግዚአብሔር ደግሞ እነሱን ያጋለጠ ሊሆን ይችላል። ከዛ የተነሳ ሌላውን ሃይማኖትን በሙሉ እንትን አድርጎ መናገር እኔ ትክክል ነው ብዬ አላስብም። አንዴ ትዝ ይለኛል የቀድሞ የኢትዮጵያ ፕሬዝዳንት የነበረው የሞተው ሰውዬ ሶሪ መለስ ዜናዊ ሲናገር አንዴ ምን አለ፣ ወንድ ለወንድ መጋባት ፈልጎ ቢሮ ሄዶ ጠየቁት አሉና ወንድ ለወንድ
ተጋብተው የወለደ ሰው ካመጣችሁ ምን ችግር አለ? እንፈቅድላችኋለን ብሏል አሉ። እና ይሄ ቤተክርስቲያን ላይ ብቻ አይደል፣ ኢትዮጵያ ሀገሬ ራሱ ይሄን ቆሻሻ ነገር አትቀበልም፣ መሪዎቿ አይቀበሉ። ተሰውሮ ሰዎቹ ብዙ ነገር ብዙ ኃጢአት እኮ ሰው ይለማመዳል። ተሰውሮ ብዙ ኃጢአት ሰው ሊያደርግ ይችላል። ያ አንድ ሰንበዴ ባደረገው በቃ የሆነ ነገር አገኘን ብሎ የኛን ወንጌላዊ እንትን መደብደብ የለበትም። እና በጣም ትላንት ወዲያ ገብቼ በቃ ይሄ ልጅ ወዴት እየሄደ ነው ጌታው እያልኩ ነበር። እና ምን አይነት ጥላቻ በውስጡ ቢኖር ነው ያልኩ። የሆነ ነገር ከፍቶ እኮ ደግሞ በኢየሱስም እኮ ይላል። ያኛው እንኳን ማርያምን ይላል ደምሮ ተብዩ፣ ይሄ እኮ በኢየሱስም ያለ ነው። ከማጋ እንደነበረ ይታወቃል እንደሚባለው ለጴጥሮስ ከኛ ውስጥ እንደወጣ ያስታውቃል። ይሄ ማርያምን ገብርኤል ምናምን አይልም እሱ ስለ ኢየሱስ ስም የጠራ ግን እኛ ላይ ጥላቻ አለውና እግዚአብሔር ማስተዋል ይስጠው። እነዚህ ደግሞ እዚህ ቲክቶክ ላይ ያሉት አይ ቲንክ የሆነ ላስት ዊክ ይመስለኛል ከኤፋ ጋራ በጣም ተያይዞ ነበረ፣ ያው ይታወቃል። እና በጣም ተያይዞ ነበረ አንድ አይደለንም ብሎ እኔ በህይወት ዘመኔ ኢትዮጵያ ሲኖር መካነ ኢየሱስና ሙሉ ወንጌል መሰረተ ክርስቶስ አንድ አይደለንም ስሉ ሰምቼ አላቅም። ይሄ ቲክቶክ ላይ የተፈጠረ እንትን ስለሆነ መሬት ላይ ያለችዋ ሉተራን ማነው መካነ ኢየሱስ ቤተክርስቲያን ይሄን ስለማትቀበል እነዚህ ቲክቶክ ላይ ያሉትን እንዴት አፋቸው እንደምናስዝ እኔ አላቅም። እና ሴትዮዋ ደግሞ ያቺኛዋ ሃና እንትን ጥምቀት ጊዜ ጥምቀት ሊያከብሩ ነው ቤት ሊመጡ ነው እያለች ነው። ስለዚህ እሷ በጌታ አይደለችም፣ የወንጌል አማኝ አይደለችም። ሺዝ ኦርቶዶክስ። እኔ የሰምቻለሁ አንድ እንትን ጥምቀታቸው ጊዜ እና አባ ምናምን እኔ ቤት የመጡ ነው ጥምቀት ሊያከብሩ ብላለች። እና እኔ ደግሞ እዚህ ቤት ገብቼ ሜርሲ ጋር ገብቼ ገስ ላይ ገብቼ ሳወራ በውስጥ የምትሰድቡኝ እኔ እንዳላጋልጣችሁ መፍትሄ ነው መናገር። እና በውስጥ መስመር ልክ ከዚህ ሲወጣ ማት ሜሴጅ ይላክልኛል። አንቺ ከነሱ ጋር ከና ኤርሚያስ ጋር ሆነሽ እንደዚህ ከና መርሲ ጋር ከና ቤካ ጋር ሆነሽ ያልሽው ነገር ያላችሁ ምጽፉልኝ እንዳላጋልጣችሁ። ኦኬ ስንስራታችሁን ያዙ። እኔ እውነቱ ነው የምናገረው። ከማንም ጋር ሆኜ አይደለም። እውነት ስለሆነ ነው። እኛ አይደለንም ይሄ ጌል ሌዝቢያን ምናምኖች እኛ አይወክልንም። ሳምባዲ አንድ ሰው እንትን ያለ ነው። የእናንተ አለ አይደለ ማት ይሄ መጽሐፋቸው ላይ ስማ አስረገዘች ምናምን ተብሎ የሚነበበው መጽሐፍ አለ። እዚህ እንሰማለን። እድሜ ለኤርሚ ሴት ከሴት ጋር ተሳስማ ከዛ አረገዘች ብላችሁ እንትን ያረጋችሁ አለ። እና እኛ ቤት ደግሞ እንደዛ አይነት መጽሐፍ የለም። ስለዚህ ገደላችሁ ውስጥ ያለው ብዙ ገደል አለ። መርሲ የተባረኪ። በቃ የተሰወረው ነገር ይሄ ባዘው ብዙ የተነገረ ነው። እኔ አሁን አንድ ቄስ አለ እሱ ብዙ ነገር አጋልጧል። ስሙን እንትን ማድረግ አልፈልግም። ራሱን ጠይቄ እንትን የመካነ ኢየሱስ ቄስ ለጥቅም ብሎ የሄዱ የላክሽልኝ ነው አልሜ የላክሽልኝ። እሱ ብዙ ነገራቸውን አጋልጧል። አሁንም ሰሞኑን እየለቀቀ ያለው ነገር አለ። ኢቭን ኢትዮጵያም ሄዶ እንትን እንዳደረጉና እንትን ያለ ነው። እኛ መርሲና ቤካ ሌሎቹ ያመጡት ነገር ይሄን ነገር መጀመሪያ መርሲ ናት ያቀረበችው። መርሲ ከራሷ እንትን አርጋ የሆነው ነገር ነው ያመጣችው። እና እቺ መረጽን የምታደርገው ልጅ ሲመርሲ ያላችሁ ልጅቷን እንትን አትበሉት። እውነቱን ምን ታድርግሽ? ያለውን እውነት ስለሆነ እቺ ልጅ የተናገረች ያለችው እሷ ያቀረበችው ነገር ነው። ደግሞ አቅርባችሁ እነሱ እንደዚህ ናቸው እንደዚህ እንዳለ መርሲ ያቀረበችው ነገር ነው። ሌላ ቤት ላይ ደግሞ ከፍታችሁ እኔ መቼም ለጊፍት ይሁን እንደዛ የምታደርጉት አይደለም። እንዳለ እሷ ያቀረበች ነገር ነው። አንድ ቀን ከፍቶ ዮኒ ማኛ እንትን ሲያደርግ የነበረው። እና እግዚአብሔር ማስተዋል ይስጣቸው። ያለው ነገር ነው። ከምን ውስጥ ምን አይጠፋም እንደሚባል ከገንፎ ውስጥ ስንጥር አይጠፋ ነው። እንደዛ አይነት ነገር አለ በቤተክርስቲያን ውስጥ። ዮኒስ ልጅም ቅድም ስል እንደነበረ ያ ደግሞ በአጠቃላይ አይወክልም። ኦኬ ያፋችሁን ዝጉ። የወንጌላዊ አማኞች ላይ ስፔሻሊ ተመስገን የምትባለው ልጅ ለአንተ ጥሩ አይደለም። እውነት በቃ ዝም ብለህ እዛ የራስን እንትን በል። እኛን እንትን የሚያደርግ ነገር ዘመቴ እንትን ባትል ጥሩ ነው። ደግሞ ገነት ሶሪ የተናገረችው ትክክለኛ ነገር ነው። የትላንት ወዲያ ቪዲዮ ከፍቶ
የኤርሚያስ ነቢይ ናት እያለ ነው ሲናገር የነበረውና እግዚአብሔር የሚባላ እሳት ነው። እኔ እድል ቢሰጠኝ ገብቼ እናገር ነበር። አንድ ወንድም አስገብቶ ሲያፋጥጠው ነበር እና እግዚአብሔር እንዴት እንደዚህ ይቀጣል ምናምን ነው። እግዚአብሔር የሚባላ እሳት ነው። እንደ በጽድቅ ማንሄድ ከሆነ እግዚአብሔር ይቀጣል። እንደዛ አለ አለማዝ የኤርሚያስ ነቢይ ናት አለ። አዎ ገነት ፓስተር ገነት ከኬንያ ሄዳ ኢትዮጵያ አንዴ ያገለገለችውን ቪዲዮዋን ከፍቶ አቃታለሁ። ጋጊና አቃታለሁ። ጋጊና አቃታለሁ። ኤግዛክትሊ እንደዛ አለ። የእሷን ቪዲዮ ከፍቶ ነው ልጁን አስገብቶ የሆነ ልጅ አለ እሱን አስገብቶ እቺ የኤርሚያስ ነቢይ ናት ብሎ ነው ሲናገር የነበረው እና አንዴ ቆይ ተመስገን ምናልባት እየሰማህ ሊሆን ይችላል ብዬ አስባለሁ። ይህንን ያልከውን እኔ አልሰማሁም ነበር፣ ግን ስታወራኝ ምን እንዳልክ ታውቃለህ አይደል? እሺ እኔ ጋ በጨዋነት ስለሆነ የማወራው እሺ ይሁን፣ ችግር የለም። አዎ ጋጊ በጣም የእግዚአብሔር ሴት ናቸው። የኤርሚያስ ነቢይ አላት። እውነት ነው። ብዙ አሉ ነቢያት፣ የእግዚአብሔር ልጆች ማለት ነው። ግን በጣም ተንቀዥቅዟል። ግድ የላችሁም ሰዎች እንደዚህ አትሁኑ፣ ግን እባካችሁ እንደዚህ እኔ ይቅርታ አድርጉ። ይሄ መንቀዥቀዥ የሚባል ነገር በጣም አትቸኩሉ። እኔም በጣም መቸኮል የለብኝም በአንዳንድ ጉዳዮች ላይ በጣም ተው፣ ግድ የለም። ታሜ እየሰማህ እንደሆነ በጣም እርግጠኛ ሆኜ ነው የምነግርህ። እንግዲህ አሁን እንደዚህ እንዳልክ አላውቅም ነበር፣ ግን ስናወራ ምን ነበር ያልከው? እኔ በተኛሁበት ነው ቤት የምትከፍተው። የኔ ሰዓት ምቹ ሰዓት ስላይደለ ማለት ነው። አሁን በትንቢት አገልግሎት ተመስገን ከኔ ጋር ቁጭ ብለህ መጽሐፍ ቅዱስን ልታወራ እሺ ይሁን፣ ግን አላወራም። እኔ አንዳንድ ነገሮችን አላወራም። ኦኬ ቀጥሉሽ። እሺ መርሲ ኤርሚ። እሺ አሁንና ጌታ ማስተዋል ይስጦ። የእሷን ቪዲዮ ከፍቶ ነው በጣም በቃ እግዚአብሔር እንዴት እንደዚህ ያደርጋልና እግዚአብሔር የሚባላ እሳት ነው ይላል። እሺ ብትሉ በረከቴን ትበላላችሁ፣ እምቢ ካላችሁ ሴፍ ይበላል የሚለውን ቃል ወዴት እንዳደረገ እሷ እንደዚህ የተነበየችውን ቪዲዮዋን ከፍቶ ነበረ እንትን ሲያደርግ ነበረ እና ይሄ ልጅ በቃ ምን አለበት ሌላ ነገር ቢያደርግ ያልኩ ነበረ ገብቼ ከዚህ ሰዓት ቀደም ብሎ ከፍቶ ነበረ ትላንትና እና እናጋልጣለን እኛ ኃጢአትን እንላለን። ግን እነዚህ ቲክቶክ ላይ ያሉትን ሉተራኖቹን እንዴት አድርገን ዝም እንደምናሰኝ እኔ አላቅም። ወይ ቤተክርስቲያን ገብቶ መሪዎቹ ወይ እነሱ እኛን ባለፈው አንዱ እኛን አይወክሉም እንዳለ ወይ አይወክሉም ብሎ እንትን ቢያደርጉ ጥሩ ነው። ተባረኩ። መርሲዬ ጨርሻለሁ። ቤተክርስቲያን አታውቃቸውም አለምዬ። ስለዚህ ይጮሃሉ። ለጊዜው ለሚጮሁት ሲደክማቸው የሚያወሩት ነገር ሲያጡ ዝም ማለታቸው የማይቀር ነገር ነው። እነሱ በምን እናስቆማቸው የሚባለው ነገር አሳሳቢ ጉዳይ አይደለም። ውሻ ጮሆ ዝም ማለቱ የማይቀር ነገር ነው። ትክክል መሲ። ራሱ ጌታም ዝም ያስብላቸዋል። ባለፈውም እንዳያችሁት ነው መሬት ላይ ያሉ የመካነ ኢየሱስ አገልጋዮች መጥተው ምላሽ ሰጥተው ከዛ በኋላ ምን ያህል ክንፏን የተመታች ዶሮ እንደሆኑ አይታችኋል ብዬ አስባለሁኝ። ስለዚህ ግራውንድ ላይ ያለው ህይወታችን ከመካነ ኢየሱስ አማኞች ጋር የታወቀ ነው። እነሱ ወደ ኮንፌሽናችን መመለስ አለብን። ኢቭን መካነ ኢየሱስ በኢትዮጵያ ከካውንስሉ መውጣት አለባት የሚል ግልጽ አቋማቸውን እየሰማን ነው። በነገራችን ላይ መካነ ኢየሱስ ሙሉ ወንጌል ቤተክርስቲያን በደርግ ጊዜ ያው እንድትዘጋ ተደርጎ
ቀጥታ ወዴት ነው ሙሉ ለሙሉ የሙሉ ወንጌል አማኞች የሄዱት? ወደ መካነ ኢየሱስ። መካነ ኢየሱስ መንፈስ ቅዱስን ማቆም አልቻለችም። ኦኬ። በመንፈስ ቅዱስ የሚያምኑና በመንፈስ ቅዱስ ሲገለገሉ የነበሩ የሙሉ ወንጌል አማኞች መካነ ኢየሱስ ሲሄዱ መንፈስ ቅዱስን መካነ ኢየሱስ ማቆም አልቻለችም። እና ዮናስ ጎርፌ እኮ የሰጡት መግለጫና ኢንተርቪው አይታችኋል አይደል? ተዋጥን እኮ ነው ያሉት። እኛ ሉትራውያን መካነ ኢየሱሶች በፔንቴኮስታሉ ተዋጥን። እኛ አይደለም የዋጥናችሁ። መንፈስ ቅዱስን ማስቆም አትችሉም። መንፈስ ቅዱስን ማስቆም አትችሉም። ማን ይከለክለዋል ጌታን እንዴ? ወርዶ ቤተክርስቲያን ላይ የጸጋን ስጦታ ለእያንዳንዱ እንዳስፈላጊነቱ የሚያከፋፍለውን መንፈስ ቅዱስ ማን ሊያስቆመው ይችላል? የዚህ ዓለም ገዢ እንዳይገለጥ የከለከለውን እናውቃለን እኮ ይላል አይደል? እንደ እግዚአብሔር ቃል መንፈስ ቅዱስን የማትቀበሉ አሁን እኮ የመጨረሻው ዘመን የጨለማው ገዢ እንዳይገለጥ የከለከለው እኮ ምድራችን ላይ መንፈስ ቅዱስና ቤተክርስቲያን መንፈስ ቅዱስ እንዲናይ አድርገውታል። ነገር ግን ከሙሉ ወንጌል መንፈስ ቅዱስን ተቀብለው የሄዱ ህብረት ለማድረግ ወደ መካነ ኢየሱስ ማቆም ያልቻለችው መንፈስ ቅዱስን ነው። ለዚህ ነው የፔንቴኮስታሉ ሙቭመንት ምድራችን ላይ ወራሽ የሆነው። መንፈስ ቅዱስ ወራሽ ነው፣ እኛ አይደለንም። ሙሉ ወንጌል አይደለችም፣ ሌሎች የፔንቴኮስታል ቸርቾች አይደሉም። መንፈስ ቅዱስን ማንም ማቆም አይችልም። ወደ ኮንፌሽናችን እንመለስ፣ ከካውንስሉ እንውጣ፣ ውረዱና መሬት ላይ እዚህ ከቲክቶክ ላይ አየሩ ላይ ካለው በተጨማሪ ወርዳችሁ መሬት ላይ ስሩት። ከዛ የህዝቡን ምላሽ ታዩታላችሁ። እናንተ የምትሉትን ኮንፌሽን ህዝቡ አያውቀውም። ሂድና አቡነ ቡቺን እኮ እንቀበላለን በለው፣ አያውቀውም ህዝቡ። የነሱ ህልም እኮ እንድትገነጠል ሁሉ ነው፣ ከህብረቱ ከካውንስሉም እንድትወጣ ነው። አለቀ። መንፈስ ቅዱስን ታስቆሙታላችሁ በእናንተ ኮንፌሽን። ፋዘርስ ስሙት። አሁን መሪያቸው ሆኖ የመጣውን ማለት ነው። የአንድ የእንግሊዘኛ ስም ነው የሚጠራላችሁ። እንትና ኢየሱስ አይልም። ኢየሱስ አይልም። መጽሐፍ ቅዱስ እንደሚል አይልም። የሆነ የፈረንጅ ስም ነው የሚጠራላችሁ። እንትና እኮ ሲተረጉመው፣ እንትና እኮ እንደዚህ ሲለው በዚህኛው ክፍለ ዘመን። በነገራችን ላይ በአንደኛና በሁለተኛው ክፍለ ዘመን ኦኬ፣ በሐዋርያት ሥራ መጽሐፍ ላይ ያለው የሊዲያ ቤተሰቦችና የዛ የመቶ አለቃው ቤተሰቦች ውስጥ ህፃናት እንደነበሩ የሚያሳይ ማስረጃ አለኝ። የህፃናቶቹ መቃብር ማስረጃ አለኝ ብሏል። ዊ ዊል ቻሌንጅ ዩ። ማስረጃህን ልትሞቀው ነው እንዴ? አውጣው አደባባይ ላይ። በአንደኛና በሁለተኛ ክፍለ ዘመን ተጠምቀው የሞቱ የህፃናቶች የቀብር ቦታ አለ ብለሃል አይደል? አውጣው አለ። አይ ሃቭ ዘ ሪከርድ ይመስለኛል፣ ታብሌቴ ላይ ነው፣ እፈልገዋለሁ። አዘርዋይስ ግን ለማን ነው? አማን አፖሎጄቲክስ ለሱ ነው እሱን መረጃ ሰጣለሁ ያለው። ዊ ዊል ቻሌንጅ ዩ። ልትሞቀው ነው እንደ መረጃውን አውጣው በአደባባይ እኛ ምንየው። አውጣው በአደባባይ እኛ ምንየው። የሊዲያ ቤተሰቦች ውስጥ የነበሩ ህፃናት፣ የመቶ አለቃው ቤተሰቦች ውስጥ የነበሩ ህፃናት የቀብር ወይም ደግሞ ሐውልታቸው አለኝ ብሏል። ከዛ በቀብራቸው በሐውልታቸው እንዴት የህፃናትን ጥምቀት እንድንቀበል እንደሚያደርገን በጣም ለማየት ጓጉቻለሁ። በነገራችን ላይ በጣም ለማየት ጓጉቻለሁ። ኤኒዌይስ ሙትዬ ካለሽ ልስጥሽ።
ይቅርታ አንድ ነገር ረሳው። እቺ ሀና የምትባለዋ ብዙ ጊዜ የሆነ ሲነጋገሩ ቄስ እሺ በካይ ቄስ ኦኬ ስሙን እንግዲህ መጥራት አይፈለግ እሱን ልጥራ ይላሉ። ብዙ ጊዜ ያስገቡታል እሱን ቄስ አይውሽ እሱን የሚያገኝ ሰው ካለ ቢያናግረው እሱን ያስገቡታል ብዙ ጊዜ። እሱ ግን ህይወቱ እንደዛ አይነት ሰው አይደለም። በምድር ላይ ሳቀው ማለት ነው። ቶሎ ብላ እሱን ታስገባዋለች ከኢትዮጵያ። አይ ዶንት ኖ ስሙን ኦኬ አይ እሱማ ሚሽኑን ጨረሰው ማለት አዎ በቃ አላማቸውን ተረዳ። እየመጣላቸው አይደለም ቀረኩ እሱ በቃ ቀረ። ኦኬ እሺ እንዴ እኔም እኮ ልሳኑን ሲያንቦለቡለው ፖስቸው አይደል እንዴ ፖስቸዋለሁ እኮ እንዴ የት ነው ጀሞ 2 ይመስለኛል የመካነ ኢየሱስ ቄስ ነው። ግን ጀሞ 2 ቸርች ፕላንት አድርጓል። በፔንቴኮስታል አገልግሎት ነው የሚያገለግለውና ያው ልሳኑን እኮ ሲያንቦለቡለው እኮ ፖስት አድርጌዋለሁ። እሱ በቃ አወቀ አላማቸው ለምን እንደሆነ ገባው። እንደማያዋጣው አወቀ። ቀርቷል በቃ ቀርቷል። ለምን መሬት ላይ አባላቶቹን ሉዝ ማድረግ አይፈልግም። ሙት ያለሽ አለው መልስ ግን በቃ ሁሉንም ብለውታል። ተባረኩ። እሺ ጋሽ በላይ ሜርሲዬ ሰላም ለእናንተ ይሁን። ኤርሚንም በዛውም ላግኘው ብዬ ነው። ጀማሪ ዳጊን ያገኘው መስሎኝ የእሱ ተከታይ የሆኑ ሰዎች ላይ ነው መሰለኝ ሜሴጅ የተውኩት። 3 ቀን ብጠብቅ አልመለሰልኝም። የዳጊን ስልክ ቁጥርና ሙሉ ስሙን ላክልኝ ብዬው ኤርሚንም ቴክስት አድርጌለት ነበር። አይቶ እንዲመልስልኝ ለመናገር ነው። አሁን በምትናገሩበት ነገር ላይ በዚሁ አካውንቴ ፌስቡክ ላይ ገብታችሁ ብታዩ ምላሽ ሰጥቻለሁ። እንደናንተ አርሬ ድብን ብዬ እንደው ቢሆን እንኳን ቢደረግ እንኳን በአንድ ሰው ቀርቶ 10 ሰው መጥፎች ቢገኙ የአንድ ወንጌላዊ ቤተክርስቲያን ስምን እንደዚህ አድርጎ ማጥላላትና መሳደብ ከነውርም የባሰ በጣም ብልግናና ነውር ነው። በጣም ነው ያናደደኝ። ደግሞ እነሱ ከማየታቸውና ከማውጣታቸው በፊት ይሄ የተደረገውን ነገር ይሄ ሴት ለሴት ሲያጋባ አይቻሉ። ያንን የሆነ ቪዲዮ የሰራውን ልጅ ያ እንኳን ራሱ ፓስተር የተባለ ሰው የራሱ ከምናምንቴዎቹ አንዱ ነው ብዬ ነው የወሰንኩት እንጂ ምንም እንዲህ አይነት ዲኖሚኔሽን ውስጥ ነኝም አላለም፣ ወንጌላዊም ነኝ አላለም። አንዳንድ ሺህ ብር ይሰጣችኋል እያለ የሚያደርገውን ነገር ሁሉ አይቻለው። ግን ይሄንን ወስዶ ለወንጌላዊ ቤተክርስቲያን መስጠት ኢንጀነራል ምን ያህል በጥላቻ እኛን እንደሚያውን እኛ ስንት ዘመን ሲገሉንም ጭምር ሲሰድቡንም ብዙ ክፉ ሲናገሩብንም መቻላችን ጭራሽ ዛሬ እንኳን እንደው የ21st ሴንቸሪ አስተሳሰባቸው ተሻሽሎ መልካም ነገር ያስባሉ በምንልበት ጊዜ እንደገና ከእውነት አፈንግጦ መውጣቷን እውነት ላይ ይህን ያህል ውሸት የሚዋሹ እሱም ዮኒ ማኛ የሚሉትም የቲክቶክ አበባ ለቃሚ የሚያደርጉት ነገር ወንጌላዊ ላይ የሚያደርጉት ነገር በጣም ነው የሚያሳዝነው። ወገኖች እግዚአብሔር ዋጋቸውን ይክፈላቸው ከማለት ሌላ ምን ይባላል? ይህንን ነው ማለት እንፈልገው። ስለሰጠሽኝ እድል አመሰግናለሁ። እታች ወርጄ ለሌላ ሰው እድሉን ሰጣለሁ። ቴንኪዩ። እሺ ጋሽ በሌ ተባረክ። አይ ቲንክ በጣም ብዙ ብለንበታል፣ ብዙም ቆይተንበታል። ከዚህ በላይ እንዳልነው ነው ምንድነው እነሱ የኛ መልስ ዲዘርቭ አድርጓቸው ሳይሆን እነሱ የሄዱት ግን አንድ መሰረተ ክርስቶስን ጋብቻ በአንድ ወንድና በአንድ ሴት መካከል ዘላለማዊ ኪዳን ነው ብላ የምታምንን ቤተክርስቲያን በውሸት የተከሰሰችበትን ክስ ለመሸፈን የተሄደበት ርቀት ስለሆነ ነው ይህንን ማሳየት የፈለግ ነው።
ከዛ ውጪ እንደተባለው እንዴት ምንድነው አሰፍስፎ የሚጠብቅ የዱር አራዊት እንደሆኑ ተረድተናል ማለት ነው። ለካ አሰፍስፈው የሚጠብቁ የዱር አራዊቶች ናቸው በቃ። ምክንያቱም ሁለት ሚዛን ላይ የማይቀርቡ ነገሮችን እኛ በመረጃ ነው ያወራነው፣ ይሄ ሰው ደግሞ ያለ መረጃ ነው ያወራውና ሚዛን ላይ አይቀርብም። ጭራሽ ሚዛን ላይ አይቀርብም። ምንም ይቅርታ የምንጠይቅበት ነገር የለም። በርዕስ ላይ እንዳስቀመጥኩት ይቅርታን እንደ ሞተ ዘመዳችሁ እርሱት። ነገር ግን ያ ማለት እብሪተኝነት፣ እምቢተኝነት ማን ምን ያመጣል ሳይሆን ጥፋተኛ ሆነን በምንገኝበት ከዚህ በኋላም ቲክቶክ ላይ በሚኖረን ቆይታ ፐርፌክት አይደለንም፣ ልናጠፋ እንችላለን። ካጠፋን ግን ይቅርታ እንጠይቃለን። በመረጃ ለምንከሰስበት ሳናውቅ ባለማስተዋል ወይ በስህተት ባለመረዳት ለምናደርገው ነገር ግን ይቅርታ ላለመጠየቅ እብሪተኞች ወይም ትዕቢተኞች እንዳልሆንን እንድታቁልን እወዳለሁ። ከዛ በተረፈ እንግዲህ ጥሩ ጊዜ ነበረን። የተነሳበትንም አንግል ጭብጡንም እንደያዛችሁ ተስፋ አደርጋለሁ። በእኛ ሽፋን ትክክለኛውን ጥፋት የመሸፈን ነገር ነው የተደረገው። ኤርሚዬ እንግዲህ ያው እኔም ወደ ስራ እየሄድኩ ነው። አንተ የምትከፍት ከሆነ ወደ አንተ ሙቭ እናደርጋለን። አዘርዋይስ ግን እንግዲህ ባርከንና እንጨርስ በቃ። መልሲ እኔ የምልሽ መጨረሻ አውራት ቴንክ ሶ ማች። አይ ቤካ መጨረሻ አውራት እኔ ያለው መጨረሻ ታላቅ ወንድሜ ነው የሚያወራው። መጨረሻ ማን ያላወራ ግና ምናልባት ወንድምነት ቪዲዮን ሰምቶ ከሆነ አይዶ ነው ሰምቶት ከሆነና አይ በውስጥ እንልክለታለን አይሻልም? አይ ስማው እዚህ ችግር የለውም። እኔ ወደ ስራ እየገባው ነው ቤካ፣ ብዙ አልቆይም። 40 ምናምን ሰከንድ አንዴ። እሺ በቃ ሰማው ይስማውና ከዛ በውስጥም እንልክለታለን ማለት እኛ እንትን በንጽጽር የመጣው ነገር ውጭ ስልክ እንዳይደለ እንዲያውቁ ስለፈለኩ። እሺ ወገኖች ምን ላይ ደረሳችሁ እንዴ? አይ በቃ ይቅር በቃ ላይ ደረሳችሁ። አልሰማክም። አዎ ስልክ መጥቶብኝ ነበረና ኤኒዌይ እጅ ላይ ብናበቃ ጥሩ ነው። አይ ቲንክ እናንተ ብዙ ተሳትፉበታል። እኔ እንኳን አሁን የመጣሁት ኤኒዌይ እንግዲህ ብዙ ነገር ልንባል እንችላለን እዚህ ሶሻል ሚዲያ ላይ። አንድ ጊዜ አንድ ሰው ቦለኩኝ። አም ሶሪ እዚህ ቤት ሌላ ነገር አይቻልም ብሎክ ነው የምትደረጉትና እና ብዙ ነገር ልንባል እንችላለን በምናውቀውም በማናውቀውም ባመንበትም መጽሐፍ ቅዱሳዊ በሆነውም እውነት ገሃዳዊውም ላይ በሚታወቀውም እውነት ብዙ ነገር ልንባል እንችላለን። ለተባለ ሁሉ መልስ አንመልስም፣ ግን ደግሞ አንዳንዴ ደግሞ መልስ መመለስ ባለብን ጉዳይ ላይ አንዳንድ ጊዜ ስምን የሚያጠፋ የሚያጠለሽ በሰዎች ዘንድ ሚስ አንደርስታንዲንግ እንድንደረግ የሚያደርግ ነገሮች ሲናገሩ መልስ መመለስ አለብን ብለን በምንልበት ጊዜ ላይ መልስ ይመለሳል። እኔ እውነትን ላይ ቆመው የሚናገሩ በመረጃና በማስረጃ ላይ የሚናገሩ ሰዎች በጣም ማንም ይሁን ማንም በጣም ነው የሚገዛኝ። ለምን እውነት ሁልጊዜ እውነትን ግዛት እንጂ አትሸጣት ብሎ ስለሚለ እግዚአብሔር ቃል ማለት ነው። እውነት ምንድነው? እውነተኛው ማን ነው? እውነትን ለእውነት የኖረ ለእውነት የሚሞት ለእውነት ዓላማው ሆኖ የቆመ ትውልድ አለ። እውነትን ዲና ያደረገ ትውልድ አለ። በእውነት ላይ ያልተመሰረተ ወዳጅነት አለ። በእውነት ላይ ያልቆመ ማህበር አለ። በእውነት ላይ እውነትን ማዕከላቸው አድርገው እውነት የሚገዛው ትውልድ የእውነትን ባንዲራ ይዞ ዓላማው አድርጎ የሚታይ ትውልድ አለ። እንደዚሁም ደግሞ ያለ እውነት ደግሞ የተሰበሰበው አሉ። ግን እመኑኝ ለጊዜው ሽር ጉድ ሊባል ይችል ይሆናል። እውነት በሌለችበት ጉባኤ ውስጥ በጣም ከበርቻቻው የበዛ ሊሆን ይችላል። ግን ገለባዎች ናቸው።
ምንም ነገር ያድርጉ፣ ቢጎራረሱ፣ ቢተቃቀፉ፣ ቢሳሳሙ፣ ምን ቢሉ፣ ቢተሻሹ እውነት የለበትም እዛ የሚያደርጉት ነገራቸው ውስጥ ማለት ነው። ስለዚህ ነው ከእግዚአብሔር ባህሪያት አንዱ አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 13 ላይ እንደምታውቁት ፍቅር እንኳን ራሱ ከእውነት ጋር ደስ ይለዋል ነው የሚለው። አይገርም? ከእውነት ጋር ደስ ይለዋል ይላል። ከእውነት ጋር ደስ ይለዋል ይላል እና እውነት የሌለበት ፍቅርም ፍቅርም የሌለበት እውነት ሁለቱም ገዳይ እንደሆነ ሁሉ እውነትን ይዞ የሚናገር ሰው በጣም ደስ ይለኛል። በመረጃና በማስረጃ ላይ ደግሞ ተደግፎ ሲያወራ በጣም ደስ ይላል። ስለዚህ ወገኖች ተባረኩ። አንዳንድ ሰዎች እንደዚሁ በውስጥም በውጭም የምጽፉልኝ ሰዎች አላችሁ። ወንድሞቼ 47ኛ ዓመቴን ጨርሼ ወደ 48 እየሄድኩ ያለው ሰው ነኝ። ጣቴን የምጠባ ሕፃን ልጅ አይደለሁም። የት ቦታ መግባት እንዳለብኝ የት ቦታ መግባት እንደሌለብኝ የሚወስንልኝ እግዚአብሔር ነው። ከዛ ቀጥሎ ሚስቴ ነች። ከዛ ቀጥሎ ፓስተሬ ነው። አራተኛ ራሱ ከሆንኩ እኔ ነኝ። ኦኬ ቴንክ ዩ። እውነት ባለበት እውነት ድል ነስታ በምትወጣበት እዛ አካባቢ ላይ አለው መኖርም እፈልጋለሁ። ኦኬ በቃ ሁሉ ቀን ስለኔ መናገር እንደዛ ስለማልፈልግ ነው። በልብ ቅንነት ነው የማገለግለው። በጣም አልኩ። በጣም ይሄንን አስምሩበት። በክፋት በጓሮ በምስራቅ በምዕራብ በሰሜን በደቡብ ብትመጡ በእውነት ትወድቃላችሁ። ጌታ ኢየሱስ ምስክር። ለምን? ተንኮለኞች ስለሆናችሁ ትወድቃላችሁ። የተንኮል ልብ የያዛችሁ እህቶች በተንኮል ብትመጡ ትወድቃላችሁ። የሚጥላችሁ ማን ነው? ኢየሱስ ብዬ እየጮኩ ምሰብክለት ጌታ ማለት ነው። ማናችሁ? ሌላም ሰው ጋር ሂዱ። ክፋትን ይዛችሁ ከሄዳችሁ ትወድቃላችሁ። ብዙዎቻችሁ እውነት የላችሁም። እውነት ለመናገር ማለት ነው። የእውነት አይደለም የምታገለግሉት፣ የእውነት አይደለም የምታወሩት፣ የእውነት አይደለም እውነትም አይደለም የምታወሩት። መንፈሳውያን ሰዎች ነን፣ እንመዝናለን። የቱ ጋር ምን እንዳለ ምን እንደሚያወራ ማን ቤት ሲከፍት ምን ሊያወራ እንደወጣ ይታወቃል። ምንም ብትለሳለስ ዋናው ትምህርት ነው፣ ዋናው ስብከት ነው፣ ዋናው ትንቢት ነው፣ ዋናው መዝሙር ነው፣ ዋናው ጸሎት ነው ምናምን ነገር ብላችሁ ትሉ እኔም እንደዛው ብዬ ብል ማለት ነው። እና እግዚአብሔር እውነተኛ አምላክ ነው። በእውነት እንድንኖር ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት፣ ውሸትንም አስወግዱ ብሎናል። አንተ ውሸትን እንደ ካባ ለብሰ መተው ውሸትን እንደ ካባ ለብሰሽ መተሽ እሺ ወንድምነት ኤርሚዬ መስዬ ሜርሲዬ ውሸትን እንደ ካባ ለብሰ እኔን አትጠጋኝ፣ እኔን እንዳትጠጊኝ። እዛው በርቀት ሆናችሁ የምትጫወቱትን ተጫወቱ። እኔም በርቀት ሆኜ መጸለይ ባለብኝ ጊዜ ላይ ጸልያለሁ። ካልሆነ እነዚህ ልጆች ዛሬ ማለቀቃቸውም ማለት ነው በሽታቸው ብዬ ወይ ጉድ አለ ማለት ነው። ወራት አላቸው ማለት ነው የሚነሳባቸው ብዬ እላለሁ ማለት ነው። አንዳንዱ ምክር ስለማይሰማ እና ጌታ እግዚአብሔር ይባርካችሁ። ለእውነት ኑሩ። መጽሐፍ ቅዱስን እናንብብ። ቅኖች ሁኑ። ከተንኮል ራቁ፣ ከክፋት ራቁ። የምሕረት ልብ ይኑራችሁ፣ የይቅርታ ልብ ይኑራችሁ። የዋዎችና ገሮች ትሑታን ሁኑ ተብለናል። ይሄን ለመሆን ትጋ። ካልሆነ ክፋትን ይዞ ሩቅ መሄድ ስለማይቻል ማለት ነው። ቴንኪው። ተባረኩ። ከነገራችሁ ነገር ላይ ተነስቼ እኔም በአደባባይ ላይ የማውቀው ነገር ስለነበረ የመካነ ኢየሱስ ቤተክርስቲያንን ሚስጥር አይደለም ያወጡት ቤካና እህትየው ሜርሲ ሌላ የማያውቀውን ቆይኑ አንድ ጉዳይ ልንገራችሁ ብለው አይደለም፣ የሚታወቅ ጉዳይ ነው። ያን የሚታወቀው ላይ ተናግረዋል። ሲናገሩም እኔ በወቅቱ ነበርኩ፣ ሰምቻለሁ። ዘግይቶም አንዳንዱ ያው እንግዲህ እኔ ሀገር ሰዓት የተለየ ስለሆነ ማለት ነው ሰምቻለሁ።
ሚዛናዊ ነገር ነው የተናገሩት። እኔም ልናገረው የምችለው ነገር ነው የተናገሩት። ይሄው ነው። በዚህ ጉዳይ ይቅርታ ጠይቁ ማለት ያው እንግዲህ የገጠሩ የከርከሮውን ተረት ነው የሚያስታውሰኝ ብያለሁ። ይቅር እዚህ ላይ እህትየው ሰላም ዋይ። በጌታ የምታምኑ ወንድሞችና እህቶች የልባችሁና የመንፈሳችሁን አንድነት ጠብቁ። በተለይ ልባችሁን ጠብቁ። ልባችሁን ጠብቁ። ኦኬ፣ ልባችሁን ጠብቁ። ከነማ ምን መስማት እንዳለባችሁ ወቁ። በጣም መሰሪ ሰዎች ናቸው እዚህ ምድር ላይ እዚህ ሶሻል ሚዲያ ላይ ያሉት። እኔ አሁን በጌታ እህቴ አባቴ ምናምን ነገር ማንም ላይ አልንጠለጠልም። ማረጋገጥ እፈልጋለሁ በጌታ እህትነትና በጌታ ወንድምነት ምን ያህል ድረስ እንደሆነ ማለት ነው። አንዳንዴ ሰዎችን ጭራቅ አድርገው እኛ ላይ ሊስሉ ይፈልጋሉ። ጭራቅ የሆኑ ሰዎች ግን መልካም ሆነው እናገኛቸዋለን። አንዳንዶቹ ደግሞ መልካም ናቸው ተብለው የተባሉት ደግሞ የመልካም ተቃራኒ ሆነ ታገኛቸዋለን። ጭራቆቹ እነሱ ሆነው ሳሉ አየህ ተው። እና እግዚአብሔርን እንፍራ። ተባረኩ። እህትየው ስራ ልትገቢ ስለሆነ ሂጂ። ረጅም ሰዓት ወሰድኩሽ። ሰላሙኑ ጸጋ ይብዛላችሁ። እኔ አልከፍትም። እዚሁ ላይ እንጨርስ። ተባረክ። አሜን። ኤርሚዬ ተባረክ። አንተ የምትከፍት ከሆነ ብዬ ሙቭ እናደርጋለን ብዬ ነበር። ካልሆነ እሺ ተባረኩ። ጌታ ኢየሱስ ይባርካችሁ። ጌታ ቢፈቅድ በህይወት ብንኖር ደግሞ በፊታችን ባሉ ቀናቶች እንግዲህ በተለያየ ጉዳይ ወንጌልንም ይዘን እንገናኛለን ማለት ነው። ሁላችሁም እንደየሰዓት አቆጣጠራችሁ መልካም ጊዜ፣ መልካም ምሽት፣ መልካም ውሎ፣ መልካም ቀን ይሆንላችሁ።